ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ጥሪያችን እያቀረብን የመጀመሪያ ክፍል የዕለተ ሮብ ፕሮግራማችን ትኩረት የሚያደርገው ትናንት ምሽት ከተደረጉ የዩኤፋ ሻምፒዮንስ ሊግ ተጠባቂ ሁለተኛ ዙር ጨዋታዎች መካከል የሚካኤል አርቴታ አርሴናል ደማቅ ድል በሜዳውና በደጋፊው ፊት ባየር ሌቨርኩዘንን በመልስ ጨዋታ አስተናግዶ 2-0 በሆነ ፍጹም የጨዋታ ብልጫ አስደናቂ በሆነ ግቦች ታጅቦ 2-0 በሆነ ድል በኤቤሪቼ ኤዜ በሻምፒዮንስ ሊግ እግር ኳስ በዘንድሮ የውድድር ዓመት ምርጡን ግብ በተመለከትንበት የምሽቱ ጨዋታ ከረፍት በፊት 36ኛ ደቂቃ ላይ አርሴናልን ቀዳሚ ማድረግ ቻለ። ከረፍት በኋላ ደክላን ራይስ በተመሳሳይ ከቦክስ ውጪ አስደናቂ ግብ አስቆጥሮ የሚካኤል አርቴታ አርሴናል በድምሩ 3-1 በሆነ የአግሪጌት ውጤት በቀጥታ ሩብ ፍጻሜውን የተቀላቀለ የመጀመሪያ የእንግሊዝ ቡድን ሆኗል። በዚህ ጨዋታ ዙሪያ ድህረ ጨዋታ ነጥቦች ላይ በርከት ያሉ ሀሳቦችን አንስተን የምንወያይበት የመጀመሪያ ክፍል ፕሮግራማችንን ይዘን መጥተናል። ከዚህ ፕሮግራም በመቀጠል ዛሬ ምሽት የሚደረገውን የአንፊልዱን ፍልሚያ በሊቨርፑልና ጋላታሳራይ መካከል የመልሱን ጨዋታ በተመለከተ ቅድመ ጨዋታ ነጥቦች ላይ እናነሳለን። በሶስተኛ ክፍል ፕሮግራም ትናንት ምሽት የተሰናበቱት ሁለቱ የእንግሊዝ ክለቦች ማንቸስተር ሲቲ እና ቼልሲ በሜዳቸው ያደረጉትን ጨዋታዎች በሽንፈት ተደምድሟል። የፔፕ ጋርዲዮላ ማንቸስተር ሲቲ ለበርካታ ደቂቃዎች በጎዶሎ ከ70 ደቂቃ በላይ በተጫወተበት የምሽቱ ጨዋታ የውድድሩ ኃያል ክለብ ሪያል ማድሪድ በቪኒሲየስ ጁኒየር 2 ግቦች ታጅቦ 2-1 ማሸነፍ የቻለበትን፣ እንዲሁም ቼልሲ በሜዳውና በደጋፊው ፊት ጨዋታው ከተጠናቀቀ በኋላ ከፍተኛ የተቃውሞ ድምፅ በተሰማበት የስታንፎርድ ብሪጅ ፍልሚያ ከፒኤስጂ ጋር 3-0 ተሸንፎ ከዚህ ውድድር ውጭ ሆኗል። በድምሩ በቼልሲ እግር ኳስ ታሪክ በጥሎ ማለፍ ጨዋታ 8-2 ተሸንፈው በፒኤስጂ የተሰናበቱበት የለንደኑ ክለብ የምሽቱ ጨዋታ ነው። የሁለቱን የምሽቱን ቆይታ በአንድ ፕሮግራም በሶስተኛ ክፍል ይዘላችሁ እንመጣለን። ምሽት ላይ እንግዲህ ከተሰሙ መረጃዎች ውስጥ በጣም አስገራሚ ጉዳይ በመላው ዓለም ከፍተኛ መነጋገሪያ አርዕስት የፈጠረው የካፍ ውሳኔ ነው። ካፍ እንግዲህ እንደምታውቁት የመጨረሻውን የአፍሪካ ዋንጫ በሞሮኮ አዘጋጅነት ሞሮኮና ሴኔጋል በፍጻሜ ባደረጉት ጨዋታ በብዙ ትዕይንቶች ተጠናቆ ሴኔጋል እንግዲህ በጨዋታው ድል ማድረግ ችላ ዋንጫውን አሳክታለች። ነገር ግን ጉዳዮችን በድጋሚ በመመልከት የሞሮኮን ይግባኝ በማድመጥ እንግዲህ ካፍ ውሳኔውን አሳውቆ የ2025 የአፍኮን አፍሪካ ዋንጫ ሻምፒዮን በመሆን ሞሮኮን ውሳኔውን አስተላልፏል። ከሴኔጋል ዋንጫው ተነጥቆ እንግዲህ ለሞሮኮ ተሰጥቷል። የ2025 የአፍሪካ ዋንጫ አሸናፊ ሞሮኮ በማለት ትናንት ምሽት ካፍ ይፋዊ መግለጫ ሕግና ስርዓቱን ተከትሎ ይፋ አድርጓል። ሞሮኮ እንግዲህ በጨዋታው ብትሸነፍም በሜዳ ላይ በታዩ ተግባሮች አንዳንድ ጉዳዮች እንግዲህ የካፍ ውሳኔ ተላልፎ ሞሮኮ የአፍሪካ ዋንጫ የመጨረሻውን አሸናፊ መሆን ችላለች። ይሄ ብዙ ሊያወያይ የሚችል ጉዳይ ነው። በአራተኛ ክፍል ፕሮግራማችን ይዘንላችሁ የምንመጣ ይሆናል። ይሄ ፕሮግራም ግን ትኩረት የሚያደርገው የሚካኤል አርቴታ አርሴናል ከበስተጀርባው በርካታ ትርፋማነትን ይዞ የመጣ ትልቅ ድል በምሽቱ ማሳካት ችሏል። የምሽቱ ድል
በቀጣይ እሁድ በዚህ ሳምንት መጨረሻ ለሚደረገው ለካራቦ ካፕ ፍጻሜ ሚኬል አርቴታ ቀጥተኛ መልእክቱን ለፔፕ ጋርዲዮላ ያስተላለፈበት፣ ድሉ ደግሞ አርሴናልን ፋይናንሻሊ ፈርጠም ያለ ገቢ እንዲያገኝ የረዳ፣ በሜዳ ውስጥ በነበረው እንቅስቃሴ ደግሞ የበለጠ ታክቲካል ቅንጅት፣ ፍላጎት ጨዋታውን ለማሸነፍ ከመጀመሪያ 45 ጀምሮ በማጥቃቱም በመከላከሉም በኩል በሁለቱ 45ቶች ሻርፕ ሆኖ የታየው የሚኬል አርቴታ አርሴናል በተጫዋቾች አስደናቂ የፐርፎርማንስ ምሽት እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል። ድሉንም ተመልክቶ እንግዲህ በርካታ ጉዳዮች ከጨዋታ በኋላ እየወጡ ነው። ምክንያቱም የምሽቱን አይነት እንቅስቃሴ የማሸነፊያ መንገድ ከአርሴናል ደጋፊው ያለፉትን ጊዜያት ያለፈውን ሳምንት ጨምሮ ከቡድኑ የሚፈልገው አይደንቲቲ ነው። በእንዲህ አይነት መንገድ ጨዋታዎችን ማሸነፍ፣ በእንዲህ አይነት መንገድ አሳምኖ ድልን ወደ ኤሚሬትስ ይዞ ማምጣት አርሴናል ከሚፈልጋቸው አስተማማኝ ፐርፎርማንሶች መካከል በሲዝን ውስጥ የምሽቱ አይነት ለደጋፊውም የሚያረካ በእንቅስቃሴ የተገኘውም ውጤት ሻርፕ ከሆነ እንቅስቃሴ የተገኘ ውጤታማነት ስለሆነ በአብዛኛው የደጋፊውንም ደማቅ ድል የበለጠ ከፍ ያደረገ፣ በቡድኑ ላይ ያላቸው መተማመን እርግጠኝነት የበለጠ ከፍ ያደረገና የዘንድሮ የውድድር ዓመት በአራት ግንባር እንግዲህ ለከፈተው ከፍተኛ ትንቅንቅ አሁንም ውጤታማነቱን ሚኬል አርቴታ ከአርሴናል ጋር እንግዲህ በአስደናቂ ሁኔታ ቀጥሎበታል። በቀጣይ ዙር ኤፕሪል 7 ወይ 8 በሚደረገው የሩብ ፍጻሜ ጨዋታ ቪክተር ዮከሬስ ወደ ቀድሞ ቤቱ የሚመለስበትን ከስፖርቲንግ ሊዝበን ጋር መደላደል ችለዋል። ይሄንን ተከትሎ እንግዲህ እንደምታውቁት ሊዝበን ትናንት ምሽት በጊዜ ነበር ጨዋታ የተደረገው ከቦዶ ወይም ግልሜት ጋር የመልስ ጨዋታ ነበር። ቦዶ የመጀመሪያውን ዙር ጨዋታ 3-0 ማሸነፉን ታስታውሳላችሁ። በመልሱ ጨዋታ እንግዲህ ሊዝበን በ120 ደቂቃ ስፖርቲንግ ሊዝበን 5-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር በማለፍ እንግዲህ ቀጣይ ተጋጣሚውን የሚኬል አርቴታ አርሴናል መሆኑ ኮዱ ተረጋግጧል። በኤፕሪል 7 ወይ 8 የሚደረግ ጨዋታ ነው። ቪክተር ዮከሬስ እንግዲህ ወደ ቀድሞ ቤቱ የሚመለስበትም አጋጣሚ ተፈጥሯል። አርሴናልና ሊዝበን በሩብ ፍጻሜ ተገናኝተዋል። የምሽቱ ድል ግን ከበስተጀርባ በርካታ ትሩፋቶችን ይዞ የመጣ ትላልቅ ክሬዲቶችን ቡድኑ በአጠቃላይ ባሳየው ቅንጅት፣ የምሽቱ እንቅስቃሴ፣ የጀርመናቸውን ለማስቆም የመረጡበት የጨዋታ ስትራቴጂ 100% አስደናቂ ነበር። ሁለቱም 45 ባላንስ ኦፍ ዘ ጌምም ክለቡ የሚፈልገውን የጨዋታ አድቫንቴጅና ስትራቴጂ ጨዋታው የሚፈልገውን ውጤትና ሆም አድቫንቴጅን በአግባቡ መጠቀም በአስተማማኝ ሁኔታ አርሴናል ድል ያደረገበት ምሽት ነው። በነገራችን ላይ ከምሽቱም ጨዋታ ቀደም ብሎ በሶሻል ሚዲያ እንደተመለከታችሁት ሌቨርኩዘኖች ከአርሴናል የቆሙ ኳሶች ጋር በተያያዘ በድጋሚ በሶሻል ሚዲያ ፔጃቸው ፖስት አድርገው ነበር ኖ ኮርና ብለው እና የምሽቱ የአርሴናል ሁለቱንም ግብ ካያችሁ ክፍት ከሆነ እንቅስቃሴ ነው። ይሄ ነው ቡድኑን የበለጠ የሚያረካ እንቅስቃሴና የተመዘገበው ውጤት ለደጋፊውም ውድድሩን የሚፈልገው ፒውር አይደንቲቲን ሜዳ ውስጥ ማሳየት የቻሉት ከተፎካካሪዎች አንጻር በዚህ ውድድር ላይ ለወደፊት ከሚገጥመው አርሴናል ከሌሎች ቡድኖች በወረደ ስታተስ ላይ ያሉ ቡድኖችን ቢገጥምም ግን ላለበት ፈተና የምሽቱ አይነት ፐርፎርማንስ አስተማማኝነት የሚሰጥ ነው። እስከ ፍጻሜው ድረስ የመሄድ እድሉን የበለጠ ተጋጣሚ ላይ ጫና ማሳደር የሚችል የዚህ ውድድር ጥንካሬና አእምሯዊ ዝግጁነት የሚያስፈልገውን ቅድመ ሁኔታ በአጠቃላይ አሟልቶ ያሳየበት ምሽት ነው። ከመጀመሪያው ዙር ጨዋታ በተቃራኒው የተጠናቀቀ ነው። በብዙ ርቀት መከላከሉ፣ ማጥቃቱም፣ መዋሃዱም የነበረው ፍላጎትና ተጫዋቾች ግብን ለማስቆጠር የነበራቸው ጥረትና የሜዳ ውስጥ እንቅስቃሴ በሁለቱም 45 ውጤታማ ሆኖ በሚያረካ ውብ እግር ኳስ ነው እንግዲህ አርቴታና ልጆቹ ጣፋጩን ድል በምሽቱ
ማስመዝገብ የቻሉት መረባቸውንም ሳያስደፍሩ በዴቪድ ራያ አስደናቂ ብቃት ትላልቅ ሞመንቶች ላይ ይሄ ግብ ጠባቂ የሚገኝበት ኳሊቲ በዘንድሮ የውድድር ዓመት አርሴናል እነዛ ጨዋታዎችን ሲያሸንፍ ከድሉ ጋር በተያያዘ ግቡን ያስቆጠሩ ተጫዋቾች ላይ ነው በአብዛኛው ትኩረት የሚሰጠው። ነገር ግን ወይም ከድሉ ጋር በተያያዘ ስለ አርሴናል ግብ የማስቆጠር ሂደት ስለ አታኪንግ ነው ሊወራ የሚችለው። ነገር ግን የራያ እንደዛ አይነት አስደናቂ አጋጣሚዎች በዘንድሮ ሲዝን ከብራይተን ጋር በኤሚሬትስ በነበረው ጨዋታ ትላልቅ አጋጣሚዎችን ማስታወስ እንችላለን። ከቼልሲ ጋር በፕሪሚየር ሊግ የመጨረሻ እንቅስቃሴ ወደ ራሴ እንድመለስ ነፍሴ የተመለሰች ያክል የቆጠርኩትን ያለውን ሚካኤል አርቴታ ከቼልሲ ጋር አስደናቂ ኳስ ያዳነበትን በርካታ ጨዋታዎችን ማንሳት እንችላለን። ራያ አስደናቂ ምሽቶችን ያሳለፈበትና ትናንት ምሽት በጨዋታው ውጤት ላይ የተወሰነ ውጥረት ሊፈጥር የሚችል ጨዋታው ሳይጠናቀቅ 12-13 ደቂቃዎች እየቀሩት ያዳናት ኳስ በምሽቱ ምናልባት የመጨረሻ ደቂቃዎች ላይ ቡድኑ ራሱን ወደ ጫና እንዳይጥል ያቺን አጋጣሚ ያዳነበት መንገድ የራያ አስደናቂ ሌላም ቢግ ሞመንት ነበር በምሽቱ ጨዋታና በተጨማሪም በተከታታይ አሁንም ይሄ ግብ ጠባቂ ክሊንሺት ጠብቆ መውጣቱን ተያይዞታል። አስደናቂ የውድድር ዓመት ራያም አርሴናልም ከአርቴታ ጋር እያሳለፉ ነው የሚገኙት። ጨዋታውን እንዴት ተመለከታችሁት? ከረፍት በፊት የነበረው በተለይ የአርሴናል ፍላጎትና አግሬሲቭ አታኪንግ ሰርድ እንቅስቃሴዎች አንደኛ ውበት ነበራቸው። ውበት መኖሩ ብቻ ሳይሆን የነበረው የፋይናል ሰርድ ፍላጎት ምናልባት 2026 ከገባበት ጊዜ አንስቶ የምሽቱ አይነት ወረራ አልተመለከትም። ወይም በአርሴናል በኩል 2026 ከገባበት ጊዜ አንስቶ ጨዋታዎች ላይ ይሄ ቀደም ብሎ አድቫንቴጅን ወስዶ ሞመንተሞችን ለማስቀጠል ብልጫውን የሚመስል ውጤት ለማስመዝገብ የመጀመሪያ 45 ነበር በልዩነት የሚጠቀመውና 2026 ከገባበት ጊዜ አንስቶ ቀደም ብሎ ግብ ካስቆጠረ በኋላ ጌሙን ኮንትሮል ለማድረግ የሚመርጥበት መንገድ ተጋጣሚን ወደ ራሱ የሜዳ ክልል የሚጋብዝ ነው በሚል አንዳንድ አስተያየቶችን፣ ትችቶችን ስንሰማም ነበር። እንደነዚህ አይነት ጉዳዮችንም አንስተን ስንወያይ ነበር። ነገር ግን የምሽቱ ፍላጎት ጥረት የሚያቋርጥ አልነበረም። በቀጥታ ፋይናል ሰርድ ላይ አርሴናል እያንዳንዱን ኳስ ወደ ባየር ሌቨርኩዘን የአደጋ ክልል ፔኔትሬት እያደረጉ በድሪብልም ክሮስ በሚደረጉ እንቅስቃሴ ሁሉንም የሜዳ ክፍል ባላንስ በሆነ የማጥቃት እንቅስቃሴ የራሱን የሜዳ ክልል ለአደጋ ሳይከፍት ፋይናል ሰርድ ላይ የነበረው አግሬሲቭ እና በጣም በፍላጎት የተሞላው የሜዳ ውስጥ እንቅስቃሴ እንግዲህ በየደቂቃዎቹ በርካታ ሙከራዎችን እያደረገ ጥረቶች ቀጥሎ ነው እንግዲህ 36ኛ ደቂቃ ላይ በዘንድሮ የውድድር ዓመት በዩኤፋ ሻምፒዮንስ ሊግ የተወሰኑ ግቦችን ልናነሳ እንችላለን። ግን የሻምፒዮንስ ሊግ ውድድርን የሚመስል የምሽት ጨዋታ ላይ የደጋፊውንም ስፕሪት የተጫዋቹም ተነሳሽነትና ፍላጎትን በሜዳ ውስጥ ያለውን ብልጫ የሚመስል ነው። አስደናቂ ውብ ግብ ኤበሪቼ ኤዜ ማስቆጠር የቻለው ከዚህ በፊት ይሄን ግብ ምናልባት ኢዜ ራሱ ከኪፒአር ካልተሳሳትኩኝ ከኪፒአር ወይ ከሬዲንግ መሰለኝ በቀጥታ ወደ ፓላስ የመጣውና በመጣበት የውድድር ዓመት አንድ አስደናቂ ግብ በእንዲህ አይነት መልኩ ከኤሪያ ውጭ አስቆጥሯል። ግን የምሽቱ ግብ ሹቱም አኪሬሲውም የዞረበት ታይሚንግ በጣም አስደናቂ ነበርና ውብ ግብ አስቆጥሮ አርሴናልን ቀዳሚ ያደረገ። ነገር ግን ትናንት በነበረን ቅድመ ጨዋታ ነጥቦች ላይ በሶስት ተጫዋቾች ላይ ነው ትኩረት አድርገን የበለጠ ስለ ኃላፊነት ስለ ትናንት ምሽቱ ጨዋታ ትኩረት አድርገን ስንወያየ ነበር። አንደኛው ተጫዋች የትናንትናውን ፕሮግራም ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። ኢዜ፣ ዮኬሬስ እና ሳካ ያሉበት በዛ ፕሮግራም ላይ ካነሳናቸው ነጥቦች መካከል አንዱ ስለ ኤበሪቼ ኤዜ ይሄ ተጫዋች በምሽቱ ጨዋታ ሊኖረው የሚችለው ሚናና ትልቅ ኃላፊነት ካለው ኤክስፒሪየንስ በእድሜም በብቃትም ቦታው ላይ ካካበተው ልምድና
ራሱን ያበቃበት ደረጃ በሁለተኛ ነጥብ ደግሞ ያነሳ ነው ተጫዋቹ ከማርች በኋላ እስከ ሜይ ድረስ ባለው ወራት ውስጥ በፓላስም እያለ ሲያደርግ የነበረውን ሪከርድ በማንሳት አስቆጣሪነቱን አሲስት የማድረግ ብቃቱን መልሶ የሚያገኝበት አንድ ቡድን በልዩነት የግል የተጫዋቾችን ኳሊቲ በሚፈልግበት ጊዜና ሰዓት ኢዜ ሁሌም በነዚህ ሰዓታት በፕሪሚየር ሊጉ ስናቀው በፓላስ ቤት የራሱን አቅም አውጥቶ የሚያሳይበትና ቶፕ ኳሊቲውን በልዩነት የሚያሳይበት ወቅት ነው ከማርች እስከ ሜይ ባለው እና የኢዜ ምሽቱ ፐርፎርማንስ ባለፉት 7 ጨዋታዎች ውስጥ ከኦዲጋርድ ለመሰለፍ ጋር ቦታው ላይ ከሚያገኘው ደቂቃ የኤቨሪቼዜ ሪትም ከኖርዝ ለንደን ደርቢው አንስቶ የበለጠ የጎለበተ ከፍ እያለ በዛ ጨዋታ 2 ግብ ማስቆጠር ቻለ። ከዛን ጊዜ አንስቶ ተጫዋቹ ያለው የፖዚሽን ሚና የበለጠ በአዲሱ ኢንተርቼንጅ ሲስተምንም አንስተን ትናንትና ስንወያይ ነበር። ከዮከሬስ ጋር የሚያደርጉት የቦታ ሺፍት ለሳካና ለማርቲኔሊም ሆነ ለትሮሳርድ ከተከላካይ ጀርባ የሚፈጠረው ስፔስ ከዮከሬስ ፒኒንግ ሲስተም መቀየሩንና ወርዶ እንዲጫወት አዲስ ሮቴሽን ማድረጉ ለአማካይ ክፍሉ የሚሰጠው ደግሞ ተጨማሪ ኢነርጂን እነዚህ ነጥቦችን ትናንት ስንወያይ ነበር። ልክ ትናንትና ባነሳናቸው ነጥቦች ላይ ነው እነዛን ዞኖች በነፃነት በተደጋጋሚ ኢዜ አንደኛ ባለው በድሪብል ስኪልና ተክለሰውነቱን ተጠቅሞ በፖዚሽን ተጫዋችን እየሸወደ እየቀነሰ የሚያጠቃበት ወይም በተደጋጋሚ በመልሶ ማጥቃት የሚገኙ ስፔሶች ላይ የኢዜ ድሪብል ሁሉም ትናንት ምሽት አደጋ የሚፈጥር ነበር፣ የሚያስፈራ ነበር። ለግብ የቀረበ በጣም ወደ ፋይናል ሰርድ እየገባ ልዩነቶችን ሲፈጥር ከአንድ 10 ቁጥር ተጫዋች ከአማካይ ስፍራ ወደ መጨረሻው የሜዳ ክፍል ወደ ተጋጣሚ የሜዳ ክፍል የሚደረጉ ሩጫዎች ከኳስ ጋር በጣም አስደናቂና ውብ ነበሩ በኢዜ በኩል የምሽቱ ጨዋታ እና የተጫዋች የበለጠ በዚህ ውድድር ሻይን አድርጎ ያመሸበት አስደናቂ ግብ በተደጋጋሚ የሚታይ ከኤሪያ ውጪ ግሩም ሹት ውድድሩን የሚመጥን አስደናቂ ግብ አስቆጥሮ አርሴናል ሲታማበት የነበረው ወይም ከቆሙ ኳሶች ግብን የማምረትን ጉዳይ ሲተቹ ለነበረው በተመሳሳይ ደግሞ ክለቦች ያንን ስታይል ከጨዋታ በፊት እንደ ፌዝ እየተጠቀሙ ሌቨርኩዘኖች እንግዲህ በስተመጨረሻም ክፍት ከሆነ እንቅስቃሴ አርሴናልን ማስቆም ወይም መከላከል ከብዷቸው እንግዲህ የመጀመሪያ ግብ በአስደናቂና ውብ እንቅስቃሴ ከትሮሳርድ የተሰጠውን ኳስ አንድ ስቴፕ ነው ኳሷን በማንሳት በግሩም ሁኔታ 90 ዲግሪ ውስጥ ማስቆጠር የቻለውና ምርጥ ግብ ነበር የተመለከትነው። ነገር ግን ከኢዜ ብቃት ጋር በተያያዘ እስቲ አንዳንድ ነጥቦችን እናንሳ። ይሄ ተጫዋች በምን ያክል ደረጃ በዚህ ወቅት ብቃቱ ከፍ እንደሚል እና በኢዜ ብቃት ከፍ ማለት በዚህ ወቅት እንዲህ አይነት ፐርፎርማንስ ማሳየቱ ለሚካኤል አርቴታ አርሴናል ምን ያክል ኢፌክቲቭ ቆይታ ሊያደርግ እንደሚችል እና በቀሪ ጨዋታዎች ውስጥ የዚህ ተጫዋች በእንዲህ አይነት ሚና ውስጥ የበለጠ እንዲህ አይነት አስቆጣሪነት በተለይ ክለቡ ወሳኝ ግብን በሚፈልግበት ሰዓት በዛን ሰዓት የነበረውን ብልጫ የአርሴናል የበላይነትና ዶሚኔት ያደረገበት መንገድ በጣም የሚያስደንቅና ከፍተኛ የጨዋታ ብልጫ ከፍተኛ ልዩነት ነበር። ሌቨርኩዘኖች ከራሳቸው የመጫወቻ ክልል መውጣት አልቻሉም። 2 ደቂቃ ማሰብ አልቻሉም። የአርሴናል ሃይፕረስ በጣም ያስገርም ነበርና ሃይፕረሱ የሚያስጀምረው ቪክተር ዮከሬስ ነው። ከጀርባው ፔኔትሬት የሚያደርገው ኤቨሪቼዜ ነው። ሁለቱም ተጫዋቾች የሚታሙበት አንድ ጉዳይ ነበር በዘንድሮ የውድድር ዓመት ፕሬሲንግ ሬዚስታንስን አለማስቀጠል ወይም የማይዘልቅ ፕሬሲንግ መጀመራቸው ተጋጣሚ ትራንዚሽኖችን ስፔሶችን እንዲያገኝ ኢዜ ከአንድ ኳስ በላይ ፕሬስ ማድረግ አለመቻሉ ወይም ከዚህ በፊት ባደገበት ሚና ከግራ ክንፍ ተነስቶ 10 ቁጥርን የሚጠቀም ተጫዋች መሆኑን ተከትሎ እንደዚህ አይነት ጥያቄዎች ነበሩ። ግን በምሽቱ ጨዋታ ያየነው የሌቨርኩዘንም ቅብብል ፓሲቭ ነበር።
የአርሴናል ፕሬሲንግ ደግሞ የበለጠ የሌቨርኩዘን ፕሬሲንግ ትኩረት ያደረገ በጣም ሜዳውን በማጥበብ የአማካይ ክፍሉ የሁለቱ ፉልባኮች ወደ ሚድል ሰርድ አጥብበው መጥተው የፈጠሩት ሃይፕረስ እንግዲህ ለተደጋጋሚ ሙከራና ጥረት አርሴናልን አመቺ እንቅስቃሴ አድርጎ እንደውም በምሽቱ ጨዋታ በሁለት ግብ ልዩነት ወይም 2-0 አርሴናል ማሸነፉ ከነበረው የፈርስት ሃፍ ብልጫና ከተገኙ አጋጣሚዎች አንፃር በጣም ጠባብ ውጤት የነበረው ብልጫና አርሴናል ሻርፕ የነበረበት ጨዋታው ከጀመረ 1 ደቂቃ እረፍት እስከሚወጡ ድረስ ሙሉ በሙሉ የአርሴናል ሱፐር ዶሚናንት የሆነበትን እንቅስቃሴ ነው ያየነው እና የቤሪቼዜ ፐርፎርማንስ ምን ያክል አስተማማኝ እንደሚሆን በዚህ ወቅት የምንመለከተው ከ2023 አንስቶ ይሄ ተጫዋች 46 ጨዋታ ከማርች እስከ ሜይ ድረስ ባደረገው ባለፉት 4 የውድድር ዓመት ውስጥ ኢዜ 23 ግብ አስቆጥሯል። ይሄ ማለት በአንድ ጨዋታ 0.5 ግብ ማለት ከአንድ የክሬቲቭ ተጫዋች በእንዲህ መልኩ ከፍተኛ በአማካይ ቁጥር በየጨዋታው 0.5 ግብ የሚያስቆጥር ከሆነ የዚህ ተጫዋች ውጤታማነት ካሁን በኋላ ባሉ ፊክስቸሮች የበለጠ ከዚህ በላይ ሊጎለብት እንደሚችል ስታቶች የሚያሳዩ። ስለዚህ ኢዜን አርሴናል አስፈርሞ አሁን ስለ ተጫዋቹ ውጤታማነት ካሁን በኋላ በሚኖሩ ሳምንታት የበለጠ የምናነሳበት ነው። ከዚህ ወቅት በኋላ የኢዜ አስተማማኝ ብቃት ባለፉት ዓመታት በፓላስ ዘንድሮ ደግሞ በሚታወቅበት ፎርም ላይ እንግዲህ ዳግም ነፍስ ዘርቶ አሁን በአስተማማኝ ሁኔታ እንግዲህ የምሽቱም ግብ የምሽቱም ብቃት ኢዜ የሚታወቅበትን ኳሊቲና አርሴናል ለምን ለዚህ ተጫዋች አጠቃላይ ፓኬጅ 68 ሚሊዮን ፓውንድ ለመክፈል ፍቃደኛ እንደሆነ ማሳየት ጀምሯል። የበለጠ ከኖርዝ ለንደን ደርቢ አንስቶ የዚህ ተጫዋች ባለፉት 6 ጨዋታዎች 4 ግብ ነው ማስቆጠር የቻለው የምሽቱን ጨዋታ ጨምሮ ከማርች ወር በኋላ እንግዲህ ኢዜና የወትሮ ብቃቱን ዳግም የተገናኙበት ነው። በ46 ጨዋታ 23 ግብ በአማካይ 0.5 ግብ ነው የሚያስቆጥረው በእነዚህ ወራት ከማርች እስከ ሜይ ድረስ። ነገር ግን ከኦገስት እስከ ፌብሩዋሪ ባለው ወራት ኢዜ 111 ጨዋታ አድርጎ 21 ግብ ብቻ ነው ያስቆጠረው። ይሄ ማለት በአማካይ 0.19 ግብ በጣም አነስተኛ ነው። ስለዚህ የኢዜ አስተማማኝ ብቃት ወቅቱን የጠበቀ ሻይን ማድረግ የተጫዋቹ ያለፉት ዓመታት ብቃትም በእነዚህም ወቅት የበለጠ ኮንሲስታንሲ የሚያሳይበት ነውና በመጀመሪያ ዙር አርሴናል ቤት ጥያቄ ሲነሳባቸው የነበሩ ተጫዋቾች አሁን በአግባቡ ምላሽ እየሰጡ ነው። ያለፈው ሳምንት አርሴናል ኤቨርተንን ሲያሸንፍ የመጀመሪያውን ግብ በተገቢው ሰዓት ተገቢው ቦታ ላይ በመገኘት ቪክተር ዮከሬስ ማስቆጠር ቻለ፣ አርሴናልን ቀዳሚ ያደረገ። አሁን ደግሞ ኤቤሪቼዜ በመጀመሪያ ዙር ጥያቄዎች የነበሩባቸው ተጫዋቾች እንግዲህ ሁለተኛ ዙር ላይ በአግባቡ ምላሽ መስጠታቸውን ቀጥለዋልና በምሽቱ ጨዋታ የኢዜ አስደናቂ መሆን ከኤሪያ ውጪ ያን የመሰለ ውብ ግብ ማስቆጠር በተለምዶ በዚህ ወቅት ኢዜ ነጥሮ ከፍ ብሎ በቡድኑ ውጤት ላይ ቀጥተኛ ተጽዕኖን የሚያሳድርበት ሰዓት ስለሆነ በአርሴናል ሞመንተም ውስጥ በቡድኑ ጥንካሬ የበለጠ የኢዜ ኳሊቲ በድጋሚ እዚህ ፖዚሽን ላይ እንዲህ አይነት እንቅስቃሴና ጨዋታ ሲያሳልፍ በራስ መተማመኑ ቀጣይነት ላለን ብቃት እንዲህ አይነት ምሽቶች አስፈላጊ ናቸውና በግሩም ሁኔታ ነው የኢዜ ምሽትም የተጠናቀቀው። በሁለተኛ 45 አርሴናል አንድ የጨዋታ ስትራቴጂ ነበር በምሽቱ ጨዋታ የተመለከትነው። በደንብ አይታችሁ ከሆነ ከረፍት በፊት ኳስንም በመቆጣጠር በማጥቃቱም በሁሉም ረገድ ኢፌክቲቭ የነበረው አርሴናል ነው። በኳስ ቁጥጥርም እድሎችን በመፍጠርም ወደ ግብ የቀረቡ ትላልቅ አደጋዎችን በመፍጠር ሁለተኛ 45 ግን ሁለት ስትራቴጂ ነው አርቴታ የቀየረው። አንደኛ ኳሱን በመተው የተጋጣሚ የአደጋ ክልል በድጋሚ ለማግኘት ተጋጣሚ ኳስን ይዞ የሚቆይበት ደቂቃዎችን በመፍቀድና የራስን የአደጋ ክልል የበለጠ ሶሊድ በማድረግ በተለይ በነሳሊባ አስደናቂ ብቃት በምሽቱ በአርሴናል መከላከል ሁለተኛ 45 ላይ የሳሊባ ንቃትና ፍላጎት
የነበረው ማን ማርኪንግም አስገራሚ ነበርና የአደጋ ክልልን ባለመፍቀድ የባክ ስሪ ሲስተም የሚጠቀም ቡድን አንድ ግብ ሲቆጠርበት አድቫንቴጅ ለመውሰድ የመጀመሪያ ጉዳይ የሚያደርገው ሁለቱ ዊንግ ባኮችን ወደፊት ይገፋል። ሁለት ሴንተር ባኮች እያሰፉ ወደ መሀል እንዲመጡ አማካዩ እንዲረዱና የበለጠ ፖዚሽን ቤዝድ ነው የሚሆኑት። በዚህ መሰረት እንግዲህ አርሴናል ከተከላካይ ጀርባ ያሉትን ስፔሶች ለመጠቀም የኢዜን ፍጥነት የሳካም ድሪብል በአስፈላጊ ሁኔታ በእያንዳንዱ የሜዳ ክፍል ስለሚያስፈልግ ሁለተኛ 45 አይታችሁ ከሆነ የአርሴናል መልሶ ማጥቃት የበዛ ነበር። ከመጀመሪያው 45 የመጀመሪያው ሃይ ተርኖቨር ነው፣ እዛው ነጥቆ እዛው ወደ ማጥቃት እንቅስቃሴ መቀየር ነው። ሁለተኛ 45 ግን በካውንተር አታክ ላይ ትኩረት ያደረገ የበለጠ ኳሱን በመቆጣጠር ሌቨርኩዘን ቢሻልም ግን ሙከራም አደጋን በመፍጠር አርሴናል ኢፌክቲቭ ነበር። በዚህ መሰረት እንግዲህ የአርሴናል ማጥቃት ተደጋጋሚ እንቅስቃሴዎች ተስተውለው በስተመጨረሻም ከኤሪያ ውጪ በአለፉት 3 የኖክአውት ጨዋታዎች በተከታታይ በኤሚሬትስ ግብ ማስቆጠር የቻለው ዴክላን ራይስ በግሩም ሁኔታ ከኤሪያ ውጪ ዳር ላይ አይቶ በግሩም ቴክኒክ አስቆጥሮ የአርሴናልን አድቫንቴጅ ወደ 2 ግብ ማስፋት የቻለበት እና አርሴናል ከሪያል ማድሪድ የተጠናቀቀው የውድድር ዓመት ድል በኋላ ለሁለተኛ ጊዜ ነው በዚህ ውድድር ከኤሪያ ውጪ 2 ግብ በአንድ ጨዋታ ሲያስቆጥር። ይሄ የቡድኑን የሜዳ ውስጥ እንቅስቃሴና የበለጠ ወደ ተጋጣሚ የአደጋ ክልል ገብቶ ቻንሶችን ክሬት እያደረገ እነዛ ቻንሶች ወደ ግብ የማይቆጠሩ ከሆነ ከኤሪያ ውጪ የትኛውም ተጫዋች ውጤታማ የሆነ ሹቶችን እንዲያደርግ በነገራችን ላይ ታክቲካል መንገድ ነው። ለመሰላችሁ ባለፉት ዓመታት የዘንድሮ የውድድር ዓመት ውጪ ከተጠናቀቀው የውድድር ዓመት አንስቶ በደም ከተመለከታችሁ አርሴናል ከኤሪያ ውጪ የቆመ ኳስ ካልሆነ በቀር እንደነዚህ አይነት ሹቶችን አይሞክርም። ወይም በብዛት ከኤሪያ ውጪ በሚገኙ ኳሶች ሹቶችን በማስቆጠር በኩል ከፕሪሚየር ሊግ ክለቦች በጣም ደካማ ሪከርድ ያለው ቡድን ግን በዘንድሮ የውድድር ዓመት በደንብ ካያችሁ ዙቢመንዲም ያስቆጥራል፣ ራይስም በፕሪሚየር ሊግ። በዚህ ውድድር ደግሞ ትናንት ምሽት 2ቱም ግቦች ከኤሪያ ውጪ የተቆጠሩ ውብ ግቦች ናቸው። በቻምፒየንስ ሊግ እግር ኳስ እያንዳንዱ ሞመንት በቡድኑ ስትራቴጂና ቅርጽ እያንዳንዱን ኳስ ለማስቆጠር መጣር አንዳንዴ ድግግሞሽ ይበዛና እንደነዚህ አይነት ጨዋታዎች ላይ ዋጋ መክፈል ትላልቅ አጋጣሚዎች የኢዚ አይነት ግብ የራይስ አይነት ግብ ክሬት ሳይደረጉ ደቂቃዎች በገፉ ቁጥር ተጋጣሚ በአንድ አድቫንቴጅ ጨዋታውን የመቀየር አጋጣሚ ይፈጠራልና በጣም አርሴናል በሁሉም የጨዋታ ስትራቴጂ መከላከሉ ማጥቃቱ ስትራቴጂ ካልሆነ በጣም ውጤታማ የነበረበት በእንቅስቃሴም ለእይታ የሚጋብዝ ምርጥ የሜዳ ውስጥ ቆይታ አድርጎ እንደውም በ2-0 ብቻ መጠናቀቁ የጨዋታውን እንቅስቃሴና ብልጫን የሚጠቁም አይደለም። ምክንያቱም አርሴናል ለመጀመሪያ ጊዜ በዘንድሮ የውድድር ዓመት 12 ኢላማውን የጠበቀ ሙከራ አድርጎ ነው በነገራችን ላይ 2 ግብ ብቻ ያስቆጠረው። 12 ኢላማውን የጠበቀ ሙከራ፣ ይሄ ማለት አንደር ፐርፎርም ነበር። ምክንያቱም 12 ኢላማውን የጠበቀ ሙከራ አድርጎ 2 ግብ በቂ አይደለም። ጨዋታ ላይ አንድ ቡድን 12 ኢላማውን የጠበቀ ሙከራ ለማድረግ ቅብብሎቹ፣ ትራንዚሽኖቹ፣ ፋይናል ሰርድ ያለው ውጤታማነት፣ የማጥቃቱ ስትራቴጂ የበለጠ ውጤታማ መሆን አለበት። ወይም እንቅስቃሴው የበለጠ በአርሴናል የበላይነት መጠናቀቁን የሚያሳይ 12 ኢላማውን የጠበቀ ሙከራ አድርጎ 2 ግብ ብቻ ማስቆጠር የጨዋታውን ብልጫና ከፍተኛ የበላይነት የሚያሳይ አይደለም። ግን በምሽቱ ጨዋታ ከነበሩ አጋጣሚዎች ውስጥ ወደ ግብ የመቀየር ቻንሳቸው በጣም አነስተኛ የሆኑ ኤክስፔክትድ ግቦችን ነው እንግዲህ ራይስ እና ኢዜ ያስቆጠሩት። የራይስ 0.18 ነበር፣ የኢዜ 0.4 ላይ ነበር 0.04 ላይ ነበር የመቆጠር ቻንሱ እና የሁለቱም ኤክስፔክትድ ግብ በጣም አነስተኛ ነው። ነገር ግን ኢፌክቲቭ በሆነ አኩሬሲ ነው የተጠናቀቀውና የምሽቱ ድል አርሴናልን የበለጠ የሚያነቃ የበለጠ የቡድኑን ጥንካሬ በዘንድሮ የውድድር ዓመት ውጤታማ
ሲዝን እያሳለፈ እንደሆነ በሊጉ መሪ ነው፣ በሻምፒየንስ ሊግ ሩብ ፍጻሜ፣ በኤፍኤ ካፕም ወደ ቀጣዩ ዙር ማደስፊልድ ታውንን በማሸነፍ የፊታችን እሁድ ደግሞ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር በዌምብሌ ጨዋታ አለ። አሁን የሳይኮሎጂ ልዩነት ተመልከቱ። ለዛ ጨዋታ ባለው ዝግጁነት አርሰናል የበለጠ ተነቃቅቶና በራስ መተማመኑ ከፍ ብሎ ነው ለዌምብሌ ጨዋታ ቢዘጋጀው። ሲቲ በሜዳውና በደጋፊው ፊት ነው የተሸነፈው። በርናንዶ ሲልቫ 20ኛ ደቂቃ ላይ በቀይ ካርድ ወጥቶ ምንም እንኳን በጎዶሎ የተሻለ ሁለተኛ 45ን ሲቲ ቢያሸልፍም ግን ሳይኮሎጂካል ጥንካሬና ለዋንጫ እንደሚጫወት ቡድን የበለጠ በንቃት በፍላጎት የነበረው ሪትምና ጨዋታን ለማሸነፍ የነበረው ጥረት የበለጠ በአርሴናል ውጤታማነት ወደ ቀጣዩ ዙር ማለፍ ለአራት ውድድር በሚደረግ ከፍተኛ ትንቅንቅ ላይ ሲቲ አሁን አንዱን ውድድር አጥቷል። ከፊት ለፊት ደግሞ የዋንጫ ጨዋታ አለ። ለዛ ዝግጅት የማድረግ ሳይኮሎጂካል ጥንካሬ በአሰልጣኞች በኩል ካላቸው ኤክስፒሪየንስ ሳይኮሎጂካሊ ጨዋታ ላይ የሚመርጡት ስትራቴጂ ምናምን ከፍ ሊል ይችላል። የተጫዋቾች የግል ፍላጎትና ተነሳሽነት ከሽንፈት የሚመጣ ቡድንና ከድል የሚመጣ ቡድን ለፍጻሜ ሲጫወት እኩል አይደለም። የፈለገ ውድድሩ የተለያየ ቢሆን ያውም በማድሪድ በተመሳሳይ ታሪክ የተሸነፈ ቡድንና እዚህ ጋር ደግሞ በድል ወደ ቀጣዩ ዙር አልፎ በሊግ ውድድር አሳማኝ በሆነ መልኩ በሊጉ አናት ላይ የተቀመጠ በዩኤፋ ሻምፒየንስ ሊግ ደግሞ የበለጠ በሌላ ጥንካሬ በሌላ አይደንቲቲ ውጤታማ በመሆን እንግዲህ ምሽቱ በአጠቃላይ በእንግሊዝ ምድር ለንደን አርሴናል ብቻ ነው ደምቆ ማምሸት የቻለው። ቼልሲ ተሸንፏል፣ ማንቸስተር ሲቲም ተሸንፏል። አርሴናል ግን ደመቅ ብሎ ለቀጣይ ጨዋታ የቡድኑ ተጫዋቾች ያላቸው ፍላጎትና ተነሳሽነት ደግሞ የበለጠ ከፍ የሚያደርግ ድል ነው። መልእክቱ ወደ ቀጣይ ዙር ማለፍ ብቻ ሳይሆን ፍጻሜው ላይ እንገናኝ የሚልም ነው የሚካኤል አርቴታ። ይሄ ከድሉ ጀርባ ያሉ በርካታ ምርጥ ጉዳዮች መካከል አንዱ ሳይኮሎጂካል ኢነርጂ ማግኘታቸው ነው ከዚህ ጨዋታ የተገኘው ድል። በነገራችን ላይ በምሽቱ ጨዋታ የሚካኤል አርቴታ አርሴናል ትላልቅ ሪከርዶችንም በተመሳሳይ ያሳካበት ነው። በሜዳው ያደረገውን የሻምፒየንስ ሊግ እግር ኳስ ጨዋታ አርቴታ እንግዲህ 43 ግቦችን በማስቆጠር 8 ግብ ብቻ በማስተናገድ 12 ክሊን ሺቶችን በማስመዝገብ አርቴታና አርሴናል ወደ ሻምፒየንስ ሊግ እግር ኳስ ከተመለሱበት 2023-24 አንስቶ ይሄ ቡድን 43 ግብ 8 ግብ ብቻ ያስተናገደ 12 ክሊን ሺቶችን በማስመዝገብ በሆም አድቫንቴጅ 82.4 ዊኒንግ ሬት በመያዝ እንግዲህ አስደናቂ ሪከርድ አርቴታን በሻምፒየንስ ሊግ እያስመዘገበ ነው የሚገኘው። በምሽቱ ጨዋታ እንግዲህ ኮከብ ተብሎ የተመረጠው ደክላን ራይስ ውጤታማና ምን ያክል በአማካይ ክፍሉ ላይ ልዩነት እንደፈጠረ በአንዳንድ ቁጥሮች እስቲ እንመልከት። በተለይ 16 ፋይናል ሰርድ 16 ጊዜ ወደ ሶስተኛ የሜዳ ክፍል እየገባ አደጋዎችን ለመፍጠር 18 ጊዜ ደግሞ የተሳኩ ፓሶችን ሶስተኛ የሜዳ ክፍል በማድረግ 6 የጋራ ኳሶችን በማሸነፍ 4 ክሮሶችን በማድረግ 4 ጊዜ ፖዚሽኖችን በማሸነፍ 3 ጊዜ ኢንተርሴፕሽን በስኬት በማጠናቀቅ 2 ቻንስ ክሬት አድርጎ አንዱን በማስቆጠር 2 ኢላማውን የጠበቀ ሙከራ አድርጎ አንዷን ወደ ግብነት መቀየር የቻለውና በአጠቃላይ የምሽቱ ጨዋታ የምሽቱ ፍላጎት የምሽቱ ስትራቴጂ በሚካኤል አርቴታ አርሴናል በታቀደው ደረጃ ውጤታማ ሆኖ የተጠናቀቀ ነው። ከ2007 8 እና 9 የውድድር ዓመት በኋላ አርሴናል ለ3 ተከታታይ የውድድር ዓመት በሚካኤል አርቴታ ውስጥ እንግዲህ ወደ ሩብ ፍጻሜ ሲሻገር ይሄም አዲስ ሪከርድ ነውና በአጠቃላይ ደማቅ ድልና ምሽት አርቴታና ልጆቹ ማሳለፍ ችሏል። ይሄ ድል የበለጠ ለቀጣይ እሁድ የፍጻሜ ጨዋታ ትልቅ ሳይኮሎጂካል አቅም የሚሆን ነው። በነገራችን ላይ ግን በቅርብ ሳምንት የምንመለከተው የሚካኤል አርቴታ ኢንጌም ማኔጅመንት ካለፉት ትችቶች፣ ተቃውሞች
አርቴታ ራሱን ነፃ እያደረገ የመጣበት በተጨማሪም አንድ ጉዳይ በትኩረት ከተመለከታችሁ የሰሞኑን ኢንጌም ማኔጅመንት በጣም አርሴናልን ውጤታማ እያደረገ ነው። ለምሳሌ ከኤቨርተን ጋር ወጣቷን ልጅ የ16 ዓመቷን ማክሲ ዳውንማንን ሪስክ ወስዶ ቀይሮ ማስገባቱ ውጤታማ ያደረገው ምርጡን 3 ነጥብ ማግኘት ቻለ። ትናንት ምሽት የሶስት ተጫዋቾችን ለውጥ ሲያደርግ በደንብ ከተመለከታችሁ በእያንዳንዱ ዲፓርትመንት ድካም፣ የተደራራቢ ጨዋታ ጫና ማርቲን ዙቢመንዲ ላይ በግልጽ ይስተዋል ነበር። ምናልባት መጠነኛ ጉዳት ታች ላይን ላይ አስተናግዶ ይመስለኛል። ከጨዋታው በኋላ አርቴታ ምንም የገለጸው ነገር ባይኖርም ትሮሳርድን በማርቲኔሊ ቤን ዋይትን በሙስኬራ ምናልባት የቤን ዋይት ለውጥ ለእሁዱ ጨዋታ ጁሪየን ቲምበር የመድረሱ እድል ዝቅተኛ ቢሆን ነው የዕለቱ ኮሜንታተሮችን ካደመጣችሁ የቲኤንቲ እንደዛ ሲሉ ነበር። ቤን ዋይትን በጊዜ የቀየረበት አሁን ሪስኮችን መቀነስና ኢንጌም ማኔጅመንት ማድረጉ ደግሞ የበለጠ ከሳምንት ሳምንት አርቴታ ላይ የምናስተውለው አስደናቂ ማኔጅመንት አለ። ተጫዋቾችን ኦቨር ፐርፎርም እንዲያደርጉና ሜዳ ውስጥ አላስፈላጊ ደቂቃዎችን እንዲቆዩ አለመፍቀድና በበቂ አማራጭ ተጫዋቾችን መቀየርና መጨረሻ ላይም ይዜም ይሄ ከመዛል ጋር ተያይዞ ወይም በይሄ ዴድ ሌግ በሚባለው ጉዳት ሳይሆን ዴድ ሌግ በሜዳ ውስጥ በርካታ ስፍራዎችን እያካለሉ ተጫዋቾች ሲሮጡ የሚያጋጥማቸው አይነት የእግር መዛል አለና በእንደዛ አይነት ሂደት መሰለኝ ኤበሪቼዜንም በካይ ሃቨርት በመቀየር እንግዲህ ቱሎቹንም በአግባቡ ማኔጅመንቱንም በአግባቡ ፈጽሞ ውጤታማ ምሽት ማሳለፍ የቻለውና አርሴናል እንግዲህ በዘንድሮ የውድድር ዓመት ካደረጋቸው 49 ጨዋታዎች ውስጥ በ25ቱ መረቡን ሳያስደፍር በአስደናቂ ሪከርድ ጉዞውን እንደቀጠለ ነው። በሻምፒየንስ ሊግ በአማረ መልኩ ስኬታማ ምሽት አርቴታና ልጆቹ ማሳለፍ ችለዋል። የአርሴናል ደጋፊዎች እንኳን ደስ አላችሁ እያልን ይህንን ፕሮግራም እንግዲህ ኢሳቅ ኡስማን ታደምጠናለ ብለን እናስባለን እና በውስጥ መስመር ደውለ እንድታናግረን በአክብሮት እየጋበዝን ኢሳቅ ኡስማንን ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ አድምጡን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በምሽቱ የአንፊልድ ጨዋታ ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።